ቆይ ይሄ ነገር ሄደን ምርመራ እንድናካሂድ ንገረኝ። ለኔ ነገርከው ይሄ በየቦታው በሄድኩበት ቦታ ሁሉ ሻለቃ ግብረ ስላሴ እያልን ኃይሌ እንወዳለን ነው። በቃ በየቦታው ታይኑም እንደኔ ጠበብ አይደል? ወንድም ጋቴርም እንደያን በቃ መከራ ያሳዩኛል። ወዮ የሰው ልጅ ለነገሩ የሰው ልጅ ሁሉ አንድ ነው፣ ግን ያንተ ደግሞ የተለየ ነው። ቆይ የት ነው ትውልድክ? እኔ አሰላ ነኝ። አሰላ ነኝ። አይ አሁን መሄዴ ነው ና አጂ ሰማት አንተ አለ እለ አሰላ ነው እሱ ነው አብሮ አደግ ደንግጦ ሄደ ሀጂ ደንግጦ ሄደ። ለመሰለህ ሀጂና እንትን ይሄ ነገር እኮ በጣም ቆይ ሀጂ እኔ አንተን ተናገር። እኔ አንተ ስንት ዓመት ነው? ሰላም ነው ሀጂን ታውቀዋለህ? አላወኩም። የት ቀበሌ ነህ? አሰላ ህፃን እያለሁ ነው አክስትህ ያው እናታችን ነው የነገረችን። በህፃንነት ነው ወደ ሻሸመኔ ከተማ ያመጣችን። ከዛ ሻሸመኔ ከተማ አደኩኝ፣ ተማርኩኝ። ምን ሰራም እዛው አንድ ነገር ነው። ቀስ ብዬ ነው የምራመደው። ወላጅ እናቱ ስለ አባቱ ሲጠይቅ ቤተሰቦቹ በአጠቃላይ እሱ እኔ አብሮ አደገ እሱ ነው። ምናልባት ስለ ወላጅ አባት ነው ያው ምክንያቱም ወላጅ አባት የሚንቀሳቀሱበት ቦታዎች ላይ አካባቢውን በሙሉ እና ወላጅ እናቱ ስለ አባቱ ሲነሳ ያኮርፋሉ አይደል? ያኮርፋሉ። አትናገርም ዝም ነው የምትለኝ። ከዛ ቢቸግረኝ እኔ ወንድሞቼን እህቶቼን ምናምን አያቸዋለሁ። ቆይ የት ነው የተወለድከው? አሰላ ምኑ ጋር? እኔ ህፃን እያለሁ ያን ነገር ልትናገር አልቻለችም እሷ እና አሉ ማዘር በወት አሁን ራሱ እዚህ አዲስ አበባ ከተማ መጥቼ ራሱ ደውዬ ኧረ ተይ ኃይሌ ጋር ወንድሜ ጋር ልቀርብ እኮ ነው ለምን አትናገሪም ስል ሄዳለህ እንደ አለችና ጆሮዬን ዘጋኝ ማለት ነው። አሁን ድረስ ፋዘር እንዴት አባቴ ንገሪኝ። እኔ አሁን ስማ ልንገርህ መቼስ ሀጂም ያውቃል የእኛ አባት አይ እኔ ጨዋና ጨው ይለያያል። እኔ አሁን በፋዘር እንዲህ ነው ብዬ አልመሰክርም። አባቴማ በእኛ ጊዜ ጨዋ እንደሆነ አውቃለሁ። አሁን እኔ እንግዲህ ይሄ ልጅ አባቴ አሁን 2-3 ልጆች 2 ሴትና 1 ወንድ ወልደዋል። ከኛ ታናናሽ ማለት ነው። በፍጹም አይመስሉም። እንደውም እኔ ታዲያ አታውቃቸውም አንተ? እነሱማ አብረውኝ ነው ያሉት። እሱ ከሆነ እያለ ያለው እንደውም ይበልጥ እሱ ይመስለኛል። አዎ በደንብ ይመስላል። እንዴት ነው የፈረደበት? ዲኤንኤ ለነገሩ እንኳንም ተወለድክ ምን አባቱ መላው 100 ሚሊዮን ህዝብ ሁሉ ወንድሞቻችን እናቶቻችን ናቸው። ለማንኛውም ዞሮ እኔ እዚህ ቲክቶኳን ሰው ላከና አየሁ ሰይፎ እንደው አንዱማ ላይ ላኩልኝና ቺ ነገር ከባድ ነገር ነው። ምን እንዳምን ታውቃለህ? አዎ ከባድ ነገር ነው ሆኖ ይሄማ ትንሹ ኃይሌ ነው በትንሽነቱ ነው አሉ። ሲሪየስ እውነቴን ነው ማለት ነው። ከዛ ቆይ አሁን ይሄኛ አንድ ቲክቶክ ቲክቶክ አለ ተግዜነ ነገር አይደ ወንድሜ እባክህ ፈልገኝ ይላል። ሰምተው ነበር ይሄኛው ያንተንም ያጃሚ ሰምተህ ኮሜዲያን ነው ያ ደግሞ እዚህ ጋር ሲስተም አይሰራም። የኛ አንጻ ሲስተም አይደለም። አዎ ቆይ በጣም አንተ ራስን ያየመሰለ አሰላ ቀበሌ ስንት ነበር አሉ? ይሄን እንድትናገር አልቻለችም። በቃ አሰላም አክስትህ ናት ወደ ሻሸመኔ ያመጣች በህፃንነት አለች። ማነች አክስትህ? ስማቸው እናትህ ስም ማን ናቸው? አበባ ወርቁ። አክስትህስ? አዳነች። አሁን ያመጣች ከዚህ ከተማ አለች። እሺ ሌላ እህትና ወንድሞች አሉክ? አሉኛ ግን እኔ የሚመስል የለም። ረጃጅም ናቸው፣ ቆንጆ ናቸው። ቢቸግረኝ አንዳንዴ የራሴን ፎቶ አውጥቼ እነሱን ዝም ብዬ ያያለሁ። ታላላቆች ነው ታናናሾች? ታላላቆች ናቸው። ያንተ አበባ ማን ነው አባት እናት? አበባ ታውቃለህ? አሁን እኮ እያለ ያለው መሰለህ ታውቃለህ? አጂ ደጋግሙ ቁመት ግን እኔ እናንተ ቆይ እዚህ እኔ ማለት ነው ነኝ በሱ አይነት ለመሰለ እንዴ ኃይሌን የተወጋው ኃይሌ አዎ ሲወጋ ይቀንሳል። ይሄ አለ ነው ያው ሲወጋ ይቀንሳል። በቀነሱ አይቀር እኔ የማየው ነገር በቃ እንዴ ዝም ብለህ
አንተን የማየት ያህል እሺ አይ እሺ እግር ይሮጣል እንደኔ። በነገራችን ላይ አንተ ሆቴል ሄዶ ኃይሌ ወንድሙን ልኮ ሊያሰልለን ነው ብለው አበረሩሽ አይደል? ጨፈጨፉሽ። ሐዋሳ ላይ ነው እሱ እንዳትገባ ብሎ በቃ በመከራ እንትን ብያ ሻሸመኔ ነው አሁን የምትኖረው? ሻሸመኔ ነው። አይ በቃ ምንድነው ነገር አለ አሁን ምንድነው መሰለህ መቼስ ይሁን እኔ አሁን እስካሁን ድረስ 10 ነበር ስል ነበር 11 አይደስ ይላል። አንዳንዴ ቆይ እኔም ነው ቼክ ማድረግ ነው። ካልሆነ ደግሞ አንዳንዴ ምን አለ አጋጣሚም ነገር ነው ተብሎ ሊታሰብ ይችላል። እኔ ግን ይሄን እንዳጋጣሚ አላየውም። ምክንያቱም የአካባቢው መቀራረብ የኃይሌ እና የእሱም ነገሮች ስታየው ያጋጣሚ ይመስላል። እኔ ከመጀመሪያ አሰላሌ ሲል በቃ ያው እንግዲህ ምንድነው መሰለህ ያው ድሮ አካባቢ አየኛ አሰላ አንድ ላይ ነው የምንኖረው። ሁላችንም አንድ ላይ ነው። ማህበራዊ ነው። ማህበራዊው ይገኝ ተንተንስ እስቲ እንግዲህ ደግሞ በአጋጣሚ እንግዲህ ስንት ዓመት ነው አሁን እድሜክ? አሁን ወደ 30 ተጠግቻለሁ። 30 ጠገቅ? ያ በ82 ነው የተወለድከው? 82 እኛ ስንወጣ ነው አንተ ሾለክ እዛ ነው እንዴ? ፋዘር ብቻቸውን ሲሆን ይሆናል። ያኔ ፋዘር ብቻቸውን ነበር። እንዴ ማዘር እኮ ካረፈች ራሱ 74 ነው ማዘር የኔ ማዘር ያረፈች። ፈቀዳል እሱ 30 ከሆነ እኔ ለምን መሰለክ ፈቅደን ወደን ፋዘር እኮ 3 ልጆች አሉት የምናውቀው የተረጋገጠ የኔ ልጅ ማን ነው እህትና ወንድሞቼ ማስተምር ምን ይጎለኛል? አንተ ትምህርት ጨርሰሃል? አልጨረስኩም። እናትህ ታወል ትሮጣለህ? አሮጥም ወደ 9ኛ ክፍል ደረስኩ። ምንድነው አሁን የምትሰራው? ያዚ ሹፌር ነኝ። በደንብ ሾፍራለሽ? ተወገር ነኝ። በእውነት አሪፍ ሰራተኛ ነሽ። ስራ ላይ አንተ ነው። እኔ አሁን ዲኤንኤ አያስፈልግም ያልኩት እንደዛ ከሆነ ትክክል። ለዘለ ስራ ላይ አዎ። ይሄ አየክ ሁለት ነገር አየሁት፣ ቀጠሮ ላይና ስራ ላይ ኦን ታይም እንደኔው ማለት እኔ ዲኤንኤ አልኩ። ከዚህ በኋላ እንግዲህ ዋናው ይቀጥላል እንጂ አሁን ያው እንግዲህ ምንድነው መሰለህ አንድ መለያችን እሱን አላለ ወል እንግዲህ ካይክ ወል እንግዲህ ካይክ ከዛው እንዳለ እኔ ወል እንግዲህ ብቻ ነው የሌለው አይኔ ካንተ ያሳነጻጸረው። እሺ አንተን ቀጥል። ታሪክ ነው እኮ ለመሰለህ እኔ በእንትን እኮ አይቼዋለሁ። ይሄ ልጅ እኔ መቼስ ሰው እንዴት ነው እኔን ይመስላል አይደለም እሱን ይመስላል ነው የሚባለው አይደለ? አሁን ለምሳሌ ሰይፉ ከሌ እኔን ይመስላል ብለህ አትልም፣ ብዙ መላጣ ስላለ። አሁን ይሄ ግን እንዲህ ስታየው በቃ ቁጭ አዎ እንግዲህ 82 ዓመተ ምህረት ይሄ የተወለደ የጭንቅላት አቀማመጥ የፀጉር አይኔ ይኸውልህ ይሄን ፀጉር አየው ይሄ ገባ አፍንጫው አይኑ አጂ ደግሞ ለመሰለ እንትን በቃ ከአንጀቱ ነው ምስክርነት። ሀጂ ቆይ እንደ አንድ ምስክር ልቀርበት። ሀጂ ጉዳይ በምን ትመሰክራለህ? እስቲ ምናችን ነው? እኔ በእይታ ምንም የምለየው ነገር የለም። እስቲ በቁመት ትበልጠዋለህ እንጂ። አዎ ማለት እኮ ነኝ። ሌላው የአባቱ ስም ኃይሌ ገብረስላሴ የሱ ወልደየስ ያው እነሱ በሚል ነው የሚጠራው። ወልደየስ ነው? ያው እነሱ ልጆቹ በሚጠሩት ወልደየስ። በወንድሞቹ አባት ስም ነው የሚጠራው። አንተ ግን ቆይ እኔ የምልህ አሁን ዲኤንኤያችን እናስጠናለን ለመሰለህ ለአጠቃላይ ለጠቅላላ እውቀት ለእናትህም የሚጠቅም ለቤተሰብም የሚጠቅም አሁን ለምን እንደሆነ ልንገርህ። እኔ አሁን እንግዲህ መቼስ ከባድ ነገር ነው። አሁን አባቴ በሕይወት የለም። አባቴ እንግዲህ እናታችን ከሞተች በኋላ ገብቷል ቆይቶ። ከዛ እንግዲህ እሷን ያገባው በ82 አይደለም በ85 ምናምን ነው። የነሱ ልጅ እንዳሉ በሚሷኛዋ ልጅ እንዳልሆነ ያውቃሉ። ምክንያቱም የሷ ልጆች ሶስቱ ስላሉ እኔ ስለምናውቅ እዛው ቁጭ ብለን ስለሆነ ስለተወለዱ ማለት ነው። እንግዲህ አሁን በባህል እንግዲህ ምን ተፈጠረ መሰለክ፣ መብቱ ነው የኔ ፋዘር ጨዋ ነው ለመሰለህ። እናታችን የሞተችው 74 ነው። ከ74 እስከ 82 ቆይቷል።
ምንም ሳይፈጸም። አይ እንግዲህ ለማሳቅ ላይ ያልከው እንግዲህ እንትናችን ከሆነ ባዮሎጂካል ወንድም እኔ መቼስ ሀገር ሁሉ ወንድማችን ነው የምንለው እንጂ ደግሞ በጣም ሲመስል ደግሞ እንግዲህ አሁን በሰይፉ አማካኝነት ውጤቱ የሚታወቀው በኋላ ላይ ነው። ጸጉራችሁ ይወሰዳል። አይደል የኔ ወንድም ብትሆን ግን ቀልጣ ነበር። ምን ይሄዳል? ምን ጸጉራል? ታጢ ምን ሆነ ወሰደው? አንተማን ይሄኔ በጣም አሪፍ እንኳንም ተወለድሽ። በቃ አለቀ። አንዴ ወደ ላይ አሁን እንትን ይጠብቀን እኛን እንጎበኛለን። እሺ አንተ ወይ ታዲያ በጣም ይገርማል አይደል? ኃይሌ እንግዲህ ካንተ በኋላ ያለ ነገር ምንድነው? በቅርቡ ዲኤንኤ እናደርጋለን እንዳለ መረጃውን ወስዷል። ግን ሳየው በቃ ወንድሜ ነው ብሏል። ስለዚህ እንደውም ብሏል እኮ እዛው ላይ እስከዛሬ 10 ነበር ነው 11ኛ ተብለሃል። በቀጣይ እንግዲህ ምን ይፈጠር ይሆን አብረን የምናየው ይሆናል። እሺ እኔም አብረን እናየዋለን። ቴንክ ዩ